ለምሳሌ አንድ ሰው ስንት ነገር አለው ምዕመናን? ለአንድ ሰው ሶስት ነገር አለው። በሉ እስቲ ምዕመናን ለአንድ ሰው በሉ ሶስት ነገር አለው። ምን አለው? ልብ አለው፣ ቃል አለው፣ እስትንፋስ አለው። ስንት ሰው ነው? አንድ ሰው ነው። ተመልከቱ። በልቡ ያስባል፣ በቃሉ ይናገራል፣ በእስትንፋሱ ይተነፍሳል። አሁንም ሥላሴን ስናምን አሁን በአብ ልብ ሌላ ልብ የለም፣ ልባቸው አብ ነው። ሌላ ቃል የለም። ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው እሱ ነው። መንፈስ ቅዱስ ለራሱ እስትንፋስ ሆኖ ለአብና ወልድ እስትንፋሳቸው እሱ ነው። በአብ ልብ ያስባሉ፣ በወልድ ቃል ይናገራሉ፣ በመንፈስ ቅዱስ እስትንፋስ ይተነፍሳሉ። ስንት ሆኑ? አንዴ ሶስት ሆኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን ቆያችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በእኛና በመላእክት መመስገን ፈቃድ የሆነ አምላክ ዛሬም ዘወትርም የተመሰገነ ይሁን። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል፣ ሁሉ ለሥላሴ ይንበረከካል ነው የሚለው። ቅድም እንግዲህ ይህ ከሊቅ የተወሰደ ነው። ከቅዱስ ያሬድ ከሊቃውንቱ አንዱ ቤተክርስቲያን የተቀበለችው ያው እንግዲህ አራት ጉባኤያትን ትሰጣለች ቤተክርስቲያናችን። ከብሉይ ከሐዲስ ቀጥላ ሊቃውንት ትላለችና በዛ ዙሪያ ሊቅ በሚለው የተካተተው አንዱ ይሄ ነው ማለት ነው። የቅዱስ ያሬድ ምስጋና ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። እንግዲህ ሥላሴ ማለት ሶስት ማለት ነው። ሰለሰ ሶስት አደረገ። በአንድነት በሶስትነት ሲሰለሱ ሲቀደሱ የሚኖሩ በአካል ሶስት፣ በባህሪ በህልውና ባገዛዝ። በአካል ሶስት ስንል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ይስየለሱ በአካላት በአካል ሶስት ናቸው ማለት ይሄ ነው። በህልውና ባገዛዝ አንድ ናቸው ማለት ግን ይሄን ዓለም በመግዛት ካለመኖር ወደ መኖር አምጥቶ በመፍጠር እየመገቡ በመኖር ኋላ ይሄን ዓለም አሳልፎ በመኖር በስልጣን አንድ ናቸው። በህልውና ያለው በህልውና ይገናዘባሉ ይላል። በአካል ይለያያሉ፣ በህልውና ግን ይገናዘባሉ ማለት አብ በወልድ ህልው ሆኖ ይኖራል፣ ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል፣ ወይም ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል። ይሄ ስም ስላልሆነ ስለማይፋለስ አንዱ ባንዱ ህልው ሆኖ ይኖራል እንላለን። እንግዲህ ወደ ፍጡራን ሲመጣ በነቢያት አድሮ፣ በሐዋርያት አድሮ፣ በሊቃውንት አድሮ፣ በሰማዕታት አድሮ፣ በጻድቃን አድሮ፣ በድንግል ማርያምም ቢሆን ከዛ በላይ አድሮ ማለት ይቻላል በፍጡራን። በሥላሴ ዘንድ ግን አብ በወልድ ህልው ሆኖ፣ ወልድ በአብ ህልው ሆኖ፣ መንፈስ ቅዱስ በወልድ ህልው ሆኖ በአብ ህልው ሆኖ ይኖራል እናለን። ህልውና ማለት ሐለወ ኖረ በመኖር ባለመቀዳጀም ማለት ነው። ይሃሎ አብ ዘመነ ደግሞ ሲኖሩ በዘመን ሳይቀዳደሙ ይኖራሉ። ለምን? አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም፣ መቀዳጀም፣ መብለጥ፣ መበላለጥ የለም። እናስተውል ምዕመናን። ምክንያቱም ሰው በፍጡራን ደረጃ ሰው የወለደውን ልጁን ይበልጣል አይደል? ይበልጣል እኮ እናት ልጇን ትበልጣለች፣ አባትም ልጁን ይበልጣል። ምክንያቱም ወይ በ20 ዓመት
ወይ በ30 ዓመት ጋብቻ ከዛ በኋላ የሚወለድ በመሆኑ በሥላሴ ዘንድ ግን አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል ልብና ቃልና እስትንፋስ ከልብ መገኘታቸውን ነው። ምክንያቱም ከልብ ቃል እስትንፋስ ከልብ ወጥተው አይገኙም። ቃልና እስትንፋስን አልቦ የሚገኝ ልብ የለም። ልብን እስትንፋስን አልቦ የሚገኝ ቃል የለም። ልብን ቃልን አልቦ የሚገኝ እስትንፋስ የለም። ለምሳሌ አንድ ሰው ስንት ነገር አለው ምዕመናን? ለአንድ ሰው 3 ነገር አለው። በሉ እስቲ ምዕመናን፣ ለአንድ ሰው በሉ 3 ነገር አለው። ምን አለው? ልብ አለው፣ ቃል አለው፣ እስትንፋስ አለው። ስንት ሰው ነው? አንድ ሰው ነው። ተመልከቱ። በልቡ ያስባል፣ በቃሉ ይናገራል፣ በእስትንፋሱ ይተነፍሳል። አሁንም ሥላሴን ስናምን አሁን በአብ ልብ ሌላ ልብ የለም። ልባቸው አብ ነው። ሌላ ቃል የለም። ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው እሱ ነው። መንፈስ ቅዱስ ለራሱ እስትንፋስ ሆኖ ለአብና ለመንፈስ ቅዱስ ለወልድ እስትንፋሳቸው እሱ ነው። በአብ ልብ ያስባሉ፣ በወልድ ቃል ይናገራሉ፣ በመንፈስ ቅዱስ እስትንፋስ ይተነፍሳሉ። ስንት ሆኑ? አንዴ 3 ሆኑ። አንዴ ያ ሰው እኮ ብያቸዋለሁ። ያ ሰው ምን አለው አልኳችሁ? ልብ አለው አልኳችሁ። ቃል አለው፣ እስትንፋስ አለው። በልቡ ምን ይላል? ያስባል። በቃሉ ምን ይላል? ይናገራል። በእስትንፋሱ ይተነፍሳል። ያ ሰው ስንት ነው? አንድ ነው። ምዕመናን ጎበዞች፣ እንዴ እናንተ ማትርጓሜ ታውቁ የለ እንዴ? አዎ አንድ ነው። ስለዚህ ሰዎች የሚሳሳቱ ይሄንን ባለማወቅ ነው እንጂ 3 አማልክት እንግዲህ 3 አምላክ ይላሉ እንዲላሉ ሚሉ አሉ። ስለሚሳሳቱ ስላላወቁ ነው። ስለዚህ እንዳንድ ሰው ስለዚህ መጽሐፍ ምን ይላል? አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ውእቱ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን 3 አማልክት አይደሉም። አላ አሐዱ አምላክ ውእቱ አንድ አምላክ ናቸው እንጂ በአካል 3 በህልውና በአገዛዝ በጌትነት በአምላክነት ይሄን ዓለም በማምጣት በመመገብ በማሳለፍ አንድ ናቸው ይላል ማለት ነው። ስለዚህ ምን ይላል ደግሞ? ተጋብኦ በተከፍሎ በተጋብኦ ይላል። ተጋብኦ በተከፍሎ በተጋብኦ በሶስትነት ላይ አንድነት፣ በአንድነት ላይ ሶስትነት። አንድነት ሶስትነትን አይጠቀልለውም። ሶስትነት አንድነትን ደግሞ አይነጣጥለውም። የቱት ይህች ናት የተዋሕዶ እምነት። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። ይህን ካላለ የእግዚአብሔርን መንግሥት መውረስ አይችልም። ምስጢር ይሄ ነው። ይሄ ነው ሃይማኖት። ይሄ ነው የሃይማኖት ታሪክ። ሁሉ ይሰግድ ለሥላሴ። ተጋብኦ በተከፍሎ ይስየለሱ በአካላት ወይተዋሃዱ በመለኮት። በአካል ይለያያሉ ወይም 3 ናቸው፣ በመለኮት አንድ ናቸው። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ። 3 ሲሆኑ አንድ ሲሆኑ 3 ናቸው። ሶስትነት አንድነትን አይነጣጥልም። አንድነት ሶስትነትን አይጠቀልልም ነው። ሁሉ ይሰግድ ለሥላሴ። እንግዲህ በህልውና ሲባል እንዲህ ይላል አንድ ሊቅ፣ ነአምን በአብ
ከመህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመህልው በአብ ወመንፈስ ቅዱስ ከመህልው በአብ ወወልድ ወነአምን እንዘ ይህልው በአብ በአካላት ይሆኑ ብሎ ለብቻቸው ለይቶ አካላትን ነገር ግን በህልውና እንዲገናዘቡ አንድ ታላቅ ሊቅ ይነግረናል። ነአምን በአብ ከመህልው በወልድ ወመንፈስ ቅዱስ አብን በወልድ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። ወነአምን በወልድ ከመህልው በአብ ወመንፈስ ቅዱስ ወልድን በአብ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። መንፈስ ቅዱስንም በአብ በወልድ ህልው ሆኖ እንዲኖር እናምናለን። ሃይማኖታችን ይሄ ነው። እመናን እንግዲህ አንድነትንና ሶስትነትን ስንናገር ይሄን ሊቁ ሱኑትዩ የተባለው ሊቅ በአንቀጽ 109 ቁጥር 9 ላይ ነግሮናል። እንግዲህ ወደ ቅዱስ መጽሐፍ ይሄ አንድነት ሶስትነት የሚባል የት አለ? በመጽሐፍ ቅዱስ የት ተገኘ? ከየት አለ? እያሉ የሚናገሩ ስላሉ ይሄ የተመሰጠረው ሊቃውንተ ቤተክርስቲያን ወስደው እነዚህ ምሁራን 318ቱ ሊቃውንት እየተነሱ ያመሰጠሩ ከብሉይ ኪዳን ከአዲስ ኪዳን አግኝተው እንጂ ከየትም አምጥተው አይደለም። ስለዚህ የተወሰኑ ቃላት ብቻ ጠቅሼ ሰዓትን ልጠቅልል። ይሄ በብሉይ ኪዳን በተለይ ይገርማችኋል፣ ስለ አንድነትና ስለ ሶስትነት ሲናገር በተፈጥሯችን እንውሰድ። ከዚህ ቀደም ጠቅሼ ይሆናል። በኦሪት ዘፍጥረት እንግዲህ አንድነታቸው አንድነት ሶስትነት ነው። አንድም ናቸው ሶስትም ናቸው ብለናል። ስለዚህ መጽሐፍ ቅዱስ ስለዚህ ምን ይላል እንጥቀስ። ኦሪት ዘፍጥረት ምዕራፍ 1 ቁጥር ምዕራፍ 2 ቁጥር 21 እንውሰድ እስቲ። እንደው ወደኛ እናምጣ። ወይኔ እግዚአብሔር በሉ፣ እግዚአብሔር አለ በሉ። በአማርኛ ልበልላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ነው። ይኸውላችሁ እንዲህ ይላል እግዚአብሔርም አለ ይላል። እግዚአብሔርም አለ ነው። ይህ ስንት ይሆናል? አንዱ ነው ብዙ አለ ስታይ እግዚአብሔርም አለ ይላል ማለት ነው። አንድ ነው ለብዙ ነው የሚያመለክተው። አንድ ነው አይደል? ይኸውላችሁ እግዚአብሔርም አለ አለና አንድ መሆኑን ነገረ። ከዛ ይሄድና እይደሉ ለብእሲ ይንበር ባይቲቶ አላ ንግበር ሎቱ ቢጸበ ይረድኦ ይላል። ሰው ብቻውን ሊኖር አይገባውምና ረዳትን እንፍጠርለት አለ። ስንት ሆነ? አያችሁት? ማና አሁን ከመጽሐፍ ቅዱስ የለም እኮ ነው የሚለው ምስጢረ ሥላሴ ከመጽሐፍ ቅዱስ ነው። ብሉይ ኪዳን ሐዲስ ኪዳን የተናገረው ብለን ስንናገር የት አለ? መጽሐፍ ቅዱስ እኮ አይነገርም አይሰበክም እኮ በኦርቶዶክስ ተዋሕዶ ቤተክርስቲያን ይልኳሉ አይደል? ይሄው ከመጽሐፍ ቅዱስ እኮ ነው የምጠቅሰው። ይኸውላችሁ ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ተጠቀስኩላችሁ። ወይም ያለ በግዕዙ አለ እግዚአብሔር አለ አለና አንድነቱ ሆነ ነገረ። ከዛ ምን አለ? እየደሉ ለብእሲ ይንበር ባሕቲቱ አላ ንግበር ሎቱ ቢጸበ ይረድኦ የሚረዳውን ገና በአዳም ባህሪ ስላለች ሔዋን የምትረዳውን ዘትረድኦ እንደው ወደኛ ገብቼ መጣሁ ምን አያችሁ? ሰው ብቻውን ሊኖር አይገባውምና ረዳትን እንፍጠርለት። ሥላሴ ሶስት አለን። ተመልከቱ። ልቀጥል ይገርማችኋል። እንዲህ ያለ ደግሞ ወደ ምዕራፍ 11 በተለይ ወደ ዛሬው ታሪክ ልምጣላችሁ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ላይ ስትመለከቱ ወይኔ እግዚአብሔር ይላል። እግዚአብሔርም አለ አለ። ተመልከቱ። እግዚአብሔርም አለ። ወደ ታች ልውረድ ነው ንረት ወንዝሮ ለነገሮሙ ኑ እንውረድ። እግዚአብሔርም አለ። ስንት አለ? ስንት ነው ይሄ? ሲነገሩ
አንድ ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ላይ ይላችሁ እግዚአብሔርን ማለ ሲል ስንት ነው? አንድ ይኸውልህ የእግዚአብሔርን አንድነቱን ነገረን። ወረደና ምን አለ? ኑ እንውረድ። ስንት ነው ይሄ? ሶስት ተመልከቱ ምዕመናን። መጽሐፍ ቅዱስ ቀጥታ የተወሰነ ኑ ንረድ ወንዝሮ ለነገሮሙ ከመ ኢይሳምዑ በበይናቲሆሙ ብሎ ጠቅልሎ ይወስደዋል። እርስ በርሳቸው በቋንቋ እንዳይገናኙ ቋንቋቸው እንደበላልቀው አሉና ስንት ሆኑ? ሶስትነታቸውን ነገር አሁን ቅድም ከኦሪት ዘፍጥረት ምዕራፍ ላይ ጠቀስኩላችሁ። አውጡ ማንበብ እኮ ነው በቃ። ሁለተኛ ደግሞ የጠቀስኩላችሁ ምዕራፍ 11 ላይ ጠቀስኩላችሁ። መጀመሪያ እግዚአብሔር አለና አንድ መሆኑን ነገረ። ስለዚህ አንድነት ሶስትነት እያልን የምናስተምር ከዚህ የተነሳ ነው። ሊቃውንቶቻችን ያስተምሩ ይሄን ነው። ከዚህ ተነስተው ነው ብሉይ ከአዲስ የምናመሰጥረው። ከዛ ይቀጥልና በጣም የሚደንቀኝ ነገር እስቲ ወደ ምዕራፍ 18 ልውሰዳችሁ። በጣም የሚገርም ቃል አለ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ስትመለከቱ ሥላሴ በተለይ በአምኔ የተደረገ ታሪክ ነው። ሥላሴ ወደ አብርሃም ቤት ቀጥታ በሶስት ሰዎች አምሳል መጡ ይላል። ወደኛም በበረከት ይምጡልን ሥላሴ ቀጥታ። ምክንያቱም አብርሃም ደግ ሰው ስለነበረ ሰይጣን ተፈታትኖት እንግዳን ከልክሎበት ስለነበረ ታሪኩ ብዙ ነው ወደ ኋላ አልመለስምና ሥላሴ በሶስት ቀን ጾሙን አድሮ በሶስተኛው ቀን ሥላሴ መጡና ከደጁ ላይ ቁጭ አሉ። ሶስት ሰዎች መስሎ ምክንያቱም በባህሪያቸው ሥላሴን የሚያየው ለፍጡራን በሚመጥን መልክ መታየት ነው ለሥላሴ ማለት። ስለዚህ መጡና በሶስት ሰዎች አምሳል ቁጭ አሉ ከደጁ። ምን አላቸው? ጋሱ አጋይስቲ ቤተ ገብርቱ እባካችሁ ጌቶቼ ወደ ባሪያችሁ ቤት ግቡ። ሐዛያ ይዘምን አለ እመረከብኩ ሞገሰ በቅድሜከ ኢትህልፎ ለገብርከ አለ። በእውነት ይላል የሁላችሁ ተባል ጠቅልየው ነው በጥቅስ እየተጠቀለለ ስለሚሄድ ነው። በእውነት በፊትህስ ባለሟልነትን አግኝቼ እንደሆነ በፊትህ ምን አግኝቼ እንደሆነ አሁን አንድ ነው ያደረገው። ሶስት ሲመመና ነገር ስንት ነው ያደረገው? አንድ አይደል? ይኸውልህ በፊትህ አለውና አንድ አለው። እግዚአብሔርን ተመልከቱ፣ አንድነቱን ነገረ። ምን አለ? በፊትህ ባለሟልነትንስ አግኝቼ ከሆነ ናምጽለክሙ ማየ ወትጽቡ ገሪክሙ ውሃ እናምጣላችሁና እግራችሁን ታጠቡ። ስንት ሆነ? ሊቃውንተ ቤተክርስቲያን ተመልከቱ። ይሄን እኮ ነው የምንናገረው። ልክ ምስጢረ ሥላሴ በቤተክርስቲያን ከየትም ተቀራርቦ ዝም ብሎ የመጣ ምንም ለዚህ ነው አባቶቻችን ሲናገሩ ምን ይላሉ? ምስጢረ ሥላሴ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም፣ ከብሉይ ከአዲስ የመጣ ነው እንጂ ብለው ያስቀምጡ። ለዚህ ነው ተመልከቱ። በፊት አለ እንግዲህ አንድ አረገው እግዚአብሔር። አሁን አብርሃም የሆኑ እንግዶች መጡልኝ ብሎ ተቀበላቸው እንጂ ሥላሴ መሆናቸውን ለጊዜው አልተረዳም ነበር። ምን አለ? ሥላሴ አንድነታቸውን ሶስትነታቸውን በአብርሃም ላይ ሲያሳድሩ ወይም ሲገልጹለት ሲናገር ራሱ እንዲህ አለ። ማንም ሳያስተምረው ሥላሴ ያስተምረው በምስጢር በፊትህ አለው እግዚአብሔር። በፊትህ ባለሟልነትን አግኝቼ ከሆነ አለ አውይትህልፎ ለገብርከ ባሪያህን አትለፈኝ አለና አንድ አረገው። ከዛ ሄደና ውሃ እናምጣላችሁና እግራችሁን ታጠቡ፣ ህብስት እናምጣላችሁና ልቡናችሁን ደግፉ። ከዛስ እንደገና ከዚህ ላይ እንደው እሱ መጠለያው እርፍ በሉ አለ ይላል። እንግዲህ ሶስትነታቸውን ነገር አንድነትና ሶስትነትን አብርሃም መሰጥሮ ማለት ነው። ከዛ የሚገርመኝ ማለት ነው እልፍ አለና ወሮጠ አብርሃም ሀበ ሳራ ውስተ ሀይነታ ይላል። ሚስቱ ሳራ ምግብ እያዘጋጀች ነበረና እንግዶች መጡ እያለች ጉድ ጉድ እያለች ነበረ። ወደዛ ውስጥ እየሮጠ ሄደና ምን አለ? አብይ ሰለስተ መስፈርተ ስንዳሌ ሊጦ ጉርዶ የወጣለትን ስንዴ አለ። ይኸውላችሁ ሊጦ ጉርዶ የወጣለት ስንዴ ማለት በእኛ በዛሬው አነጋገር የተፈተገ የተበጠረ የተንጠረጠረ ስንዴ ሰለስተ መስፈርተ ሐሪጽ
ሶስት መስፈሪያ ዱቄት አንቺና ወግበሪ ዳፍንተ አንድ እንጎቻ አድርገሽ ጋግሪ ያለ። ስንት እንጎቻ ሲነገሩ ሶስት መስፈሪያ ዱቄት ስንት መስፈሪያ? ሶስት መስፈሪያ ዱቄት አምጥተሽ አለ አንድ እንጎቻ አድርገሽ ጋግሪ። ተመልከቱ ሶስት ያለ የሶስትነታቸው አንድ እንጎቻ አድርገሽ በአንድነት አንድ ናቸው። በአካል ሶስት በመለኮት አንድ የሆኑ ሥላሴ ዛሬ ከቤታችን ተገኝተዋል አለ። ሳያውቅ እንዲህ ተርጉም ይገርም እኮ። ስለዚህ ሥላሴ ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። እንግዲህ በዛሬው ዕለት ያው የሰናዖርን ታሪክ ባጭሩ ስንናገር አጭር ለማድረግ የሰናዖር ሰዎች የካም ነገዶች ናቸው። ከካም ወገን የተነሱ ናቸውና እነዚህ ክፉዎች ተመራማሪዎች ናቸው። በእርግጥ የተመራመሩት ግን ክፋት ነበረ። ዛሬ ምርምርን እግዚአብሔር አልተውም። እስከ ጠፈር እስከ ናሳ ድረስ ሰዎች ይሄዳሉ። ይሄዱ ችግር የለውበትም። ጥበቡን ለሰዎች እንዳይሰወር የእግዚአብሔር ፈቃዱ ነው። ራሱም ጥበብ የተባለ እግዚአብሔር ነው። ስለዚህ በዛ ዘመን የነበሩ ሰዎች በኖህ ዘመን ዓለሙ በውሃ ነውና የተደመሰሰው በዛን ሰዓት ምን ብለው አሰቡ? ሰዎች እኮ የሚድኑበትን ግንብ ባለመስራታቸው ነው የጠፉት። ስለዚህ ከጥፋት ከውሃ ሙላት ጥፋት የምንድንበት ግንብን እንስራ አሉና ባጭሩ 43 ዘመን አንድ የኃጢአት ግንብ ሰሩ። አጭር ለማለት በዛ እስከ ፀሐይ ድረስ ደረሱ ይላል። ትርጓሜ ነው እንግዲህ የምናገረው ታሪክ ነው። እስከ ፀሐይ ድረስ ደረሱ። በፀሐይ አብስ ብሎ መብላትን ጀመሩ ይላል። በዚህ ሰዓት ሰይጣን ለወዳጆቹ ለማጥፋት ቅርብ ስለሆነ ምን አደረገ? በምታት አምጥቶ እስቲ በዚህ ላይ ምንድነው ያለ? ያን የሚገዛችሁ እኮ እዚህ ላይ ነው ያለ፣ ብትሞክሩ ታገኙታላችሁ የሚል አመለከታቸው። ጦር ወደ ሰማይ እስቲ እንሞክራለና ቀርበን ይሆናል እኮ ይሄ ነገር አሉና ጦሩን ቢያደርጉ ወደ ሰማይ በቀይ ቀለም ቅብት አደረገና ለጥቅ አደረገ። አሁን አብና ግን ተወግተዋል ነው ዘበተበት። አያችሁት? ሰይጣን ቀጥለው ሲወረውሩ ደግሞ ደም መሰል ቀብቶ ለቀቀላቸው። አሁን ወልድን አገኘነው አለ። ቀጥሎ ደግሞ ለቀቁ። አሁንም ተቀውተው ነው ምን አሉ? መንፈስ ቅዱስን አገኘነው አለ። ደም እኮ የለም። ደም ደግሞ የመጣው መቼ ነው? ክርስቶስ ሰው ከሆነ በኋላ ነው ደም የተገኘው። ከመቤታችን ከቅድስት ድንግል ማርያም ሰው ከሆነ በኋላ ነው ደም። በመላእክትም ደም የለም፣ በመለኮትም ሥጋ ሳይለብስ ደም አልነበረም። በምትሃት ነው። እንዲህ ሲሉ ሥላሴ ፍጡር በከንቱ ቢደክም አይፈልጉምና አለ። ነፋስን አስነስተው መጀመሪያ ግን ቢያደረጉ እስቲ ቆይ ይሄ ወገን እኮ አንድ ቋንቋ ቢሆን ነው፣ በአንድ ቋንቋ በአንዲት ዕብራይስጥ ቢግባባ እኮ ነው እስከ መደፋፈር የደረሰው። አዎ ምንና ነው ወንዝሮ ለነገሩ ነገራቸውን እንበታት ነውና በብዙ ቋንቋ እናድርግባቸዋልና ከዕብራይስጥ ከአንዲት ቋንቋ ስንት ቋንቋ? 71 ቋንቋ ሲጨምሩበት ስንት ይሆናል? 72 ቋንቋ። ከዛ በኋላ በአንድ ቋንቋ መግባባት ቀረ። ምን ሆነ? ብረት አምጣ ሲለው ጭቃ አምጣ ሲለው ኩራት አምጣ ሲለው ምን ሲሚንቶ ድብልቅልቅ ኮነ ድብልቅልቅ እንዲያው ራሱ ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት እኮ ነው። እዚህ ተነሳ ነው የተጠራች። ስለዚህ በዚህ ሰዓት ሥላሴ ኑ እንውረድ ብለው ቋንቋቸውን ደበላልቀው ያፈረሱበት ቀን የኃጢአታችንን ግንብ እግዚአብሔር ያፈርስልን። ጨርሻለሁ። ያ ቋንቋ ይላል ከ3 ቤት ቆየ ይላል። 32ቱ ቋንቋ በካም ቤት፣ 25ቱ ቋንቋ በሴም ቤት፣ 15ቱ ቋንቋ በያፌት ቤት ቆይቶ ኋላ ለሐዋርያት የተገለጠው ቋንቋ ይህ ነው። በዛሬው ዕለት ግንብ
የፈረሰበት ቀን ነውና የኢትዮጵያን ፈተና እግዚአብሔር ያፈርስልን። ወሰላቱ